ማይ ጋድ የዛሬው ይለያል ቤተሰቦቼ። ሩታ እንግዲህ ትንሱን ሰርፕራይዝ አድርጋታለች። ያጥሮ ፋትስማሽ በሚለው እንግዲህ ሰርፕራይዝ አድርገዋታል ማለት ነው። የእውነት በጣም ይለያል። ኦ ማይ ጋድ ትላላችሁ። የአብርሃምም ሲስተር ነበረች ያችኛይቱ ማለት ነው። ይቺ ቡዜ ሳትሆን ይቺ ዝተት ሳትሆን ያችኛይቱ ማለት ነው። እና የአብርሃም እህት ነበረች። እዚህ ጋር ደግሞ እውነት ለመናገር ሩታዬም ትንሱን ሰርፕራይዝ አድርገዋታል። የሩታ ያጥሮ ፋትስማሽ ጊዜ ትንሱ አልተገኘችም ነበር ማለት ነው። አሁን ግን ትንሱን ሰርፕራይዝ አድርገዋታል። ሰላም እንዴት ናችሁ ውዶቼ? እንዴት ዋላችሁልኝ? ሰላማችሁ ይብዛልኝ ባላችሁበት ውዶቼ። ኦ ማይ ጋድ የዛሬው ቪዲዮ ደግሞ ይለያልና የኔ ቆንጆች የኔ አበባ ሩታዬ ማለት ነው። የሰው ደስታ ምን ጊዜም ያስደስታታል እንደምታውቋት ሩታንና የአጥሮ ፋትስማሽ ላይ እንግዲህ ትንሱን ሰርፕራይዝ አድርገዋታል። ትንሱም እንግዲህ ከነ ሩታዬ ጋር መታለች ማለት ነውና ይለያል። እውነት ለመናገር በተለይ ጓደኝነት፣ አብሮ ማደግ፣ ይሄ ቤተሰባዊነቱ ምናምን የሚባለው ነገር አረሱትም። በጣም ደስ ይላልና ሁሉም የየራሱን ህይወት ሲሯሯጥ ያው ብዙ ነገሮች ይረሳሉ እንደምታውቁትና ብቻ ግን ሩታዬ የሰው መውደድ የሚያስደስታት የሰው መውደድ ያላት ለሰው ክብር ያላት በጣም የምትለይ ሴት ናት። ሩታን ለምን ትወጃታለች ለምትሉ ለሩታ ዘብ መቆሜ ሲያንስባት ነው። ምክንያቱም ትክክለኛ ሰው ስለሆነች ትክክለኛ ሴት ስለሆነች በቃ የሰው ደስታ የሚያስደስታት ምርጥ ሴት ስለሆነች ነው ማለት ነው ሩታን መወዳትና አሁንም ትንሱዬን እንግዲህ አስደስተዋታል። በሰርፕራይዝ ነው ያስደስተዋት። እውነት በቃ ይሆናል ብላ ያልጠበቀችው ነገር ነው ያደረጉላትና ያጥሮ ፋትስማሽን እንግዲህ ሰርፕራይዝ አድርገዋታል። ይለያልና ሩታዬ የኔ ድምቀት የኔ ቆንጆ እንዴት አባቷ ራሱ ሩታ ለራሱ እንዴት እንደምታምር ሩታ ራሱ እኮ በቃ ሌላ እንትን ውስጥ ያለች ነው የምትመስለው። በቃ በጣም ነው የምታምረው። ጨረቃ መስላ አበባ መስላ በአገር ባህል ልብስ ነበር የመጣችውና ይለያል ማለት ነው የኔ ቆንጆ ሩታዬ። ኦ ማይ ጋድ እውነት ለመናገር በጣም ነው የሚያምረው። በጣም ነው የሚለየው። ቦታውን ራሱ ስታዩት እንዴት እንደሚያምርና ሩታ ስትጨመርበት ሩታ ደግሞ እዛ ቦታ ሂዳ ስትቆምበት ያለውን እንትን አስቡት፣ ገምቱት ማለት ነውና እውነት ይለያል። ፎቶውን እዚህ ጋር አስገባላችኋለሁ እንዴት አባቱ እንደሚያምር ማለት ነው። ይለያል እውነት ሩታዬ የኔ ቆንጆ